15 ቀናት 15 ዓመታት የሆኑባቸው ሪፐብሊካኑ ዶናልድ ትራምፕ በሁለተኛው ቀን ቃል የገቡትን ችላ ብለው በኢራን ላይ ጥቃት አደረሱ። ይህንም ተከትሎ የዓለም ፖለቲካ ተወሳስቦ እንዲቀጥል ያደርጋል በሚል በርካቶች ስጋታቸውን ሲያስቀምጡ ሰዓታት ነግደዋል። የመካከለኛው ምስራቅን ፖለቲካ የሚያመስ የዓለምን የነዳጅ ምርት ዝውውር በሆርሙዝ ሰርጥ ብቻ 20% ቀጥ የሚያደርግ እስከ ቀይ ባህር ተሻግሮ የዓለምን የንግድ ልውውጥ እስከ 15% ጉሮሮ የሚቆልፍ የታፈረ ነው የሚባልለትን የእስራኤል አየር ክልል በሃይፐርሶኒክ ፋታ 2ና ሰጅል ሚሳኤል የሚያናጉጥ ከካስፒያን እስከ ሜዲትራኒያን ባህር ያለውን የቻይናና የሩሲያን ኃይል የሚያምስ ሆኖ የተመዘገበ ጉዳይ ሆኗል። የፑቲንና የሺ አቋምን በግልጽ ባለም አቀፍ መድረክ የሚፈተሽበት አጋጣሚ የፈጠረ ሲሆን ባለም ህግ ተገዥዋ አሜሪካ ወይስ ኢራን የሚለውን የሚመልስ ቅጽበትም ሆኗል። የግዙፎቹ ውጊያ በርግጥም ቅዳሜ ለእሁድ ተጀመረ የሚያስብለው የአሜሪካ ጥቃት ጦሱ ኢራን ላይ የቆመ እስራኤልን በድል ያጀበ ሆኖ የሚቋጭ አይደለም። የአሜሪካ አደገኛ ጀቶች በኢራኖቹ ቁልፍ የኒውክሌር ማብሪያዎች ፎርዶ፣ ናታንዝና ኢስፋሃን ላይ ያደረሱት ጥቃት በኢራን አጸፋ ሊቀጥል እንደሚችል ጠቋሚ መግለጫዎች ከአያቶላዎቹ በኩል መውጣታቸውን ጀምረዋል። Short time ago, the US military carried out massive precision strikes on the three ከቅርብ ሰዓታት በፊት የአሜሪካ ጦር ኢላማውን የጠበቀ መጠነ ሰፊ ጥቃት በኢራን አገዛዝ 3 ቁልፍ የኒውክሌር ማብላሊያዎች ላይ ማለትም በናታንዝ፣ ኢስፋሃንና ፎርዶ ላይ ጥቃት አድርሷል። ሁሉም ሰው ሲገነቡ ጀምሮ እነዚህን ስሞች ለ10 ዓመታት ያክል ያውቃቸዋል። እነዚህን አስከፊና አውዳሚ ድርጅቶችን ሲገነቡ ማለት ነው። ዓላማችን የኢራንን የኒውክሌር ማብላላት አቅም ማውደምና በዓለም ላይ በአገር ደረጃ ቁጥር 1 የሽብር ስጋት የደቀነችው ኢራንን ለማስቆም ዛሬ ለዓለም ይፋ ማድረገው ጥቃቶቹ አስደናቂ ወታደራዊ ስኬት መሆናቸውን የኢራን የኒውክሌር ማብላያዎች ሙሉ በሙሉ ወድመዋል። የመካከለኛው ምስራቅ በጥባጭ ኢራን ሰላም መፍጠር አለበት። ከዚህ በኋላም የሚሰነዘረው ጥቃት ቀላል አይሆንም። ለ40 ዓመታት ኢራን ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች። For 40 years, Iran has been saying death to America, death to Israel. የአሜሪካ ባለስልጣናት ለምን ሞት ለአሜሪካ ትላላችሁ በሚል ቅሬታ ያቀርባሉ። ለአሜሪካ መሪዎች ግልጽ ላድርግላቸው። ሞት ለአሜሪካ ስንል ሞት ለትራምፕ፣ ጆን ቦልተን እና ማይክ ፖምፒዮ ማለታችን ነው። ይህ ማለት ለአሜሪካ መሪዎች ሞት ማለት ነው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአብዛኛው የሳምንቱን ቀናት ከሚያሳልፉበት ኒው ጀርሲ በአስቸኳይ ወደ ዋይት ሃውስ ዋሽንግተን ሲመለሱ በርግጥም ቅዳሜ ለእሁድ አንዳች መጥፎ ትዕዛዝ ሊያሳልፉ እንደሚችሉ ተገማች ነበር። የአሜሪካ ቢቶች ወደ መካከለኛው ምስራቅ እየገቡ ነው የሚሉ መረጃዎች ቀድመው መውጣታቸው የማይቀር አደጋ እንደተጋረጠ ያስታውቅ እንደነበር ተነግሯል። ዶናልድ ትራምፕ ስኬታማውን ጥቃት ፈጽመናል ሲሉ የእስራኤል መንግስት ትራምፕ በወርቃማው ገባ ይሁድ ህዝብ ስም ተጽፈዋል በሚል ሲያሞግሳቸው ኢራን ደግሞ ለዓለም አቀፉ ህግ የማይገዙ ባታላይና በስልታዊ አወዛጋቢ መርሃቸው የዋሽንግተን ፖለቲከኞች በመካከለኛው ምስራቅ አደጋ ከፍተዋል በሚል ወቀሳቸውን ቀጠሉበት። አሜሪካ በፎርዶ፣ ኢስፋሃንና ናታንዝ የዩራኒየም ማብላያዎች ጥቃት የሰነዘረችው እስራኤል በኢራን ላይ ጦርነቱን በጀመረች በሳምንቱ መሆኑ ትራምፕ እስራኤልን ለመቀላቀል የዲፕሎማሲ ችኮላ ውስጥ መሆናቸውን አሳብቆባቸዋል። አሜሪካ እጅጉን በተራራማው ስፍራ ላይ የተገነባውንና አስተማማኝ መሰረት ያለውን በጥልቅ የምድር ውስጥ ዋሻ ውስጥ የሚገኘውን የማብላያ ጣቢያ በሰሜናዊቷ ቋም ከተማ በናታንዝ የኒውክሌር ማብላያ በማዕከላዊ ኢራን በቴክኖሎጂ ማዕከሉና የምርመራ ስራ በሚደረግበት ኢስፋሃን ከባድ ጥቃት ማድረሷን ለዓለም ስታሳውቅ ሰዓታት ባይወስድባትም መዘዙ ግን ከትላንቱ ዛሬ የከፋ ሊሆን እንደሚችል ከቴህራን በኩል የሚሰጡ አስተያየቶች ይጠቁማሉ። የአሜሪካው ጀነራል ዳንኬን 7 ቢቱ ተሰዋሪ ቦምብ ጣይ እያንዳንዳቸው በሁለት አብራሪ አባላት በኩለ ሌሊት መዶሻ ዘመቻ ስም ከአሜሪካ ተነስተው ኢላማቸውን መካከለኛው ምስራቅ ላይ አድርሰዋል በሚል አረጋግጠዋል። በምዕራብ በኩል በፓሲፊክ ውቅያኖስ ሌሎች አባላት ሲበሩ ዋነኛ ጥቃት ፈጻሚዎቹ ደግሞ ወደ ምስራቅ በማዘንበል ግንኙነታቸውን በመግታት ለ18 ሰዓታት በረው ዓላማቸውን አሳክተዋል ሲል ፔንታጎን በግልጽ አስቀምጧል። ወደ ሚዙሪ ተዋጊ ጀቶቹ መመለሳቸውም ዛሬ ተረጋግጧል። ቀድሞውንም በመካከለኛው ምስራቅ የሰፈሩ የአሜሪካ ባህር ጠላቂ መርከቦች በርካታ ቶማሃውክ ሚሳኤሎችን በተለይም ወደ ኢስፋሃን ማስወንጨፋቸውን ቀጠሉ። አንዱ ሌላውን እየጠበቀ ጥቃቱ ተፋፍሞ ነበር በሚል ወታደራዊ ተንታኞች ለማጋራት ሞክረዋል። የመጀመሪያው ቢቱ 2 GBU 57 ቦምብን በፎርዶ ላይ አወረደ። በ14 MOP ቦምቦች በፎርዶና በናታንዝ ተከታተሉ። ናታንዝና ፎርዶ ባደገኞቹ ባህር ሰርጓጅ እንደሚባለው ሁሉ ምድር ሰርጓጅና ደርምሶ ኢላማውን የሚፈጽመው በንከር ቦምብ ጥቃት አደረሱባቸው። የመጨረሻው የጥቃት ማዕበል በኢስፋሃን በቶማሃውክ ሚሳኤል ተፈጸመ። በጥቅሉ 125 የአሜሪካ አውሮፕላኖች በጥቃቱ ላይ የተሳተፉ ሲሆን ከራዳር ውጭ በመሆን ተሳወራዎቹ ቦምብ
ጣዮች እንዲሁም የነዳጅ መሙያ ታንከሮች የስለላ አውሮፕላኖችና አጋዥ አባላት ተንቀሳቅሰዋል። አሜሪካ አንድ ሀገር በርካታ ጦሩን እንዳንቀሳቀሰ ያህል የሚቆጠር ኃይሏን በአካባቢው እንዳንቀሳቀሰች ተነግሯል። የመካከለኛው ምስራቅ አየር ክልልም ጸጥ ረጭ ብሎ ነበር። ፔንታጎን የቢቱ ጀቶች ውጊያና ዘመቻ በታሪክ ግዙፍና ሁለተኛው ረጅም ርቀት ተጉዘን ያደረግነው ዘመቻ ነው በሚል በኩራት ለማስታወስ ሞክሯል። የኢራናውያንን የኒውክሌር መርሃ ግብር አውድመናል። ዘመቻው የኢራንን ጦርና ህዝብ ኢላማ ያደረገ አይደለም። ፕሬዚዳንት ትራምፕ በቢሮ ውስጥ በቆዩበት ሁሉ ለ10 ዓመታት ያህል በተከታታይ ሲሉት የነበረው ነው። ኢራን መቼውንም ቢሆን የኒውክሌር መሳሪያ ሊኖራት አይገባም። 4 ነጥብ። በተለይም የፎርዶ ማብለያ ጣቢያ 95 ኪሎ ሜትር በደቡብ ምዕራብ ቴህራን ሲገኝ ከባድ ጥቃቶችን ለማምለጥ በተራራ መሃል ከ80 እስከ 90 ሜትር ጥልቀት በምድር ውስጥ ዋሻ ውስጥ በውስብስብ ቴክኖሎጂ የተገነባ እንደሆነ ይነገርለታል። ኢስፋሃን በአንድ ሳምንት ውስጥ ለሶስተኛ ጊዜ ጥቃትም ደርሶበታል። በቅንጅት የተፈጸመው ጥቃት 30,000 ፓውንድ በሚመዝን ከምድር ውስጥ በጥልቀት በተገነቡና በመደበኛ ቦምቦች መመታት የማይችሉ ኢላማዎችን ማውደም የሚችል አቶሚክ ያልሆነ አደገኛ መሳሪያ ከመሆኑም ባሻገር 2700 ኪሎ ግራም የሚመዝን አረጫፍ የሚያካትት መሆኑ ሳይንስ ከመፈንዳቱ በፊት 61 ሜትር ወደ ምድር ዘልቆ የሚገባ በመሆኑ በቀላሉ ኢላማዎችን ማውደም ይችላል። በአሁኑ ሰዓት ከራዳር ውጭ መሆን የሚችል አደገኛ GB257ና 2 በንከር ቦምቦችን መታጠቅ የሚችለው የአሜሪካ ቢቱ ስፒሪት ቦምብ ጣይ ብቻ ሆኗል። ምንም እንኳን አሜሪካ ሰራሹን መሬት ሰርጓጅ GBU-28 BLU 109 ቦምቦችን እስራኤል ብትታጠቅም በኤፍ-15 ተዋጊ ጀቶች መንቀሳቀስ የሚችሉ ናቸው። ጉዳታቸውም እንደ GBU-57 ፈጽሞ ሊሆን አይችልም ተብሏል። BLU 109 ቦምብን እስራኤል የሄዝቦላህ መሪ ሐሰን ነስረላህን ህይወት ለመቅጠፍ በቤሩት መጠቀሟ ከወራት በፊት የሚዘነጋ አይደለም። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቶሚክ ቦምቡ ከኢራን እጅ ወጥቷል፣ ይህም የኛ ጥቃት ያረጋገጠው ጉዳይ ነው በሚል ሐሳባቸውን ለማጋራት ሞክረዋል። ይህኛው ውጥረት በአሁኑ ሰዓት አሜሪካና እስራኤል በኢራን ላይ የከፈቱት በሚል ብቻ የሚቆም አይደለም። ኢራን እነ ፕሬዝዳንት ቭላድሚር ፑቲንን የማማከር ስራ ላይ ናት። ምንም እንኳን ቻይናና ሩሲያ ከኢራን ጎን በግልጽ ተሰልፈው ለሶስተኛው የዓለም ጦርነት ዓለምን ይዳርጓታል ለማለት አዳጋች ቢሆንም በመንግስታቱ ድርጅት የጸጥታው ምክር ቤት ቤጂንግና ሞስኮ የዋሽንግተንን ድርጊት ህገወጥ በሚል መፈረጃቸው ቴህራን ብቸኛ ኃይል በመካከለኛው ምስራቅ እንዳልሆነች ያረጋግጠላታል። ፕሬዝዳንት ቭላድሚር ፑቲን አንድ ነገር ያድርጉ አያቶላ አሊ ኻሜኒ ሳይቀሩ ጠይቀዋቸዋል። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካ አደገኛውን ጥቃት መሰንዘሯን ተከትሎ ማለትም ከ1979 አብዮት በኋላ ከባዱ የተባለውን ቀውስ አስተናግደናል እናም የበለጠ ስራ ይስሩ ፑቲን ሆይ በሚል መልእክት አያቶላ ልከውላቸዋል። ሩሲያ የአያቶላህን ህይወት ስለመቅጠፍና ከስልጣን ማንሳት ውጥን መካከለኛው ምስራቅን አደጋ ውስጥ የሚከት ነው በሚል ስጋቷን አስቀምጣለች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ቆፍጠን ያለ ውይይት አድርጋለሁ በሚል ወደ ሞስኮ ክሬምሊን አቅንተዋል። በዚህም ከፑቲን ጋር ሲወያዩ እስራኤልም አሜሪካን በኢራን ላይ ያደረሱት ጥቃት እጅጉን ህገወጥና ዓለም አቀፍ ህግን የሚጥስ ምክንያት አልባ ነው በሚል መወንጀላቸው ለቴህራን እንደ በጎ የዲፕሎማሲ እርምጃ ይወሰዳል። ይህ ምክንያት አልባ ጥቃት በኢራን ላይ ተፈጽሟል። የማያሳምን መሰረት ያለውም አይደለም። የኢራን ህዝብን ለማገዝ ጥረት እያደረግን ነው። ከአሜሪካው ፕሬዝዳንት፣ ከእስራኤሉ ጠቅላይ ሚኒስትር፣ ከአረቡ ኤሚራቶች ፕሬዝዳንት፣ ከእርሱ ሀገር ፕሬዝዳንት ጋርም የስልክ ውይይት ነበረኝ። ዛሬ ሞስኮ በመግባቱ ደስተኛ ነኝ። ለአባስ አራግቺ ፑቲን ይህን አረጋግጦላቸዋል። መሬት ላይ ካለው ሀቅ ውጪ የሚሰነዘር ጥቃት በሚል ፑቲን አግባብነት የሌለው ጥቃት በኢራን የኒውክሌር ማብለያ ጣቢያዎች ላይ ተፈጽሟል የማንቀበለው ከዓለም ዳኝነት መርህ ውጪ በሚል አጣጥለውታል። ኢራንና ሩሲያ በአንድ ላይ አስበው ችግሩን በአንድ ላይ ስለሚወጡበት መንገድ ምክክር ለማድረግ አባስ አራግቺ ወደ ሞስኮ ብቅ ማለታቸው ትልቅ ትርጉም አለው ያሉት ፑቲን ድጋፋቸው ለኢራን እንደማይቋረጥ ግልጽ አድርገዋል። ከዚህ ባሻገርም ቻይና ጉዳዩን አውግዛለች። ሩሲያ ዛሬ በትክክለኛው ታሪክና የዓለም አቀፍ ሕግ ጎን ቆማለች በሚል ምስጋና ከኢራን ፖለቲከኞች ተችሯታል። በግልጽ ሩሲያና ቻይና የኢራን ጉዳይ ደጋፊዎች ሆነው ተቀምጠዋል። ይህ ሁሉ ውጥረት ባለበት ሰዓት ቢቱ ቦምብ ጣዮች ላማቸውን አሳክተው ወደ አሜሪካ ሚዙሪ ተመልሰዋል ተብሏል። ምናልባት ውጥረቱ በዚህ ልክ ሊቋጭ ይችል ሊሆን የሚል ሐሳብም እንዲነሳ አድርጓል። ውጥረቶች መልካቸውን የሚለውጡበት መንገድ እጅጉን ውስብስብ እየሆነ መጥቷል። የእስላማዊት ሪፐብሊክ ኢራን አብዮታዊ ዘብ IRGC ለመጀመሪያ ጊዜ ቋድር ኤች የተሰኘውን በርካታ ረጫፎች ባሊስቲክ ሚሳይሎችን የሚያስወነጭፍ ለመጀመሪያ ጊዜ በእስራኤል ላይ መሞከሩን አረጋግጧል። ለጽዮናውያኑ ጥቃት አጽፋ ይህን አድርገናል ብሏል IRGC።
አይአርጂሲ። ይህ ደግሞ ዛሬም እስራኤል በፎርዶና በቴህራን ጥቃት እንድትሰነዝር በር ከፍቶላታል። ኢራንም ወደ እስራኤል አደገኛ ጥቃት ሰንዝራለች። ቋድር ኤች ባሊስቲክ ሚሳይል አስደንጋጭ የታክቲክ ለውጥ ሊያመጣ የሚችል ሆኖ ተመዝግቦላታል። ኢራን የበለጠ አውዳሚ ኢላማውን የሚጠብቅ እጅጉን ውጤታማ ባለ ብዙ አረጫፍ ሚሳይል መሆኑ አነጋጋሪ ጉዳይ ሆኗል። በካታር የአሜሪካ ኤምባሲ ዜጎች ወደ መጠለያ እንዲገቡ ማዘዙ ኢራን እስከ መጨረሻው ለመፋለም ዝግጁ ናት መባሉ ዛሬም ሁለቱም ኃይሎች ጥቃት ሲሰናዘሩ መዋላቸው የዓለም አቀፉ የአቶሚክ ኃይል ድርጅትም በኢራን ማብላያዎች ላይ ጉዳቱ ሳይከፋ አይቀርም ማለቱ ውጥረቱ ቢቀጥል እንጂ ይበርዳል ለማለት አዳጋች አድርገዋል።